ሰላም ጤና ይስጥልኝ እንደምን አላችሁ ውዲ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀላልና የሚጣፍጥ የኬኔቶ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሐሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር እኔ በብረት ምጣድ ስለሆነ የኬኔቶን ገብስ የምቆላው እሳት አያይዣለሁ። በምጣድ በእንጀራ ምጣድ መቁላት ትችላላችሁ። እኔ ግን በብረት ምጣድ እየቆላው ነው የማሳያችሁ። እዚህ ጋር ተለቅሞ የተዘጋጀ ነጭ ገብስ አለኝ። እናንተ ቀዩንም መጠቀም ጥቁሩንም መጠቀም ትችላላችሁ። የምትፈልጉትን የገብስ አይነት መጠቀም ትችላላችሁ። ከዛ በኋላ ገብሱን እንቆላዋለን ማለት ነው። በጣም ቀላል ነው። በአንድ ቀን የሚደርስ ቆንጆ የኬኔቶ አሰራር ነው ማሳያችሁ። ላይክ እያደረጋችሁ ቪዲዮን ተመልከቱ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ አዳዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ኬኔቶን እንግዲህ እኔ በጣም እርር እስከሚል ድረስ አይደለም የምቆላው። ታዩታላችሁ። ይሄው እንደምትመለከቱት እንደዚህ እያደረገው እየቆላሁት ነው። ጥብቅብቅ እስከሚል ድረስ ወይም በቃ በጣም እርር እስከሚል ድረስ አይደለም የምቆላው። እኔ እህልነቱን እንዲያጣ አልፈልግም። ይሄው ይበቃዋል። እንደምትመለከቱት ነው። በዚህ መልኩ የኬኔቶን ገብስ ቆልቼ ጨርሻለሁ። እንደዚህ ነው መቆላው። እናንተ ከፈለጋችሁ ገባ አድርጋችሁ መቁላት ትችላላችሁ። ስንቆላ ግን ቀስ አድርገን እሳቱን መቁላት ይኖርብናል። ከዛ በኋላ ውሃ አዘጋጅቻለሁ። የተጠቀምኩት የገብስ መጠን 1 ኪሎ ነው። ለ1 ኪሎ ገብስ 15 ሊትር ውሃ እጠቀማለሁ። መጠኑን ሁሉ ግልጽ ላድርግላችሁ ብዬ ነው። እንደምትመለከቱት እንደዚህ ውሃውን ጥጄ ገብሱን እጨምረዋለሁ። ከዛ በኋላ በደንብ አድርገን መቀቀል ነው። ከለሩን ደግሞ ታዩታላችሁ። እዚህ ላይ ስታዩት በደንብ የተቆላ ማለት ትንሽ ቀረት ያለው ይመስላል፣ ግን በቂው ነው። እኔ ከዚህ በላይ ገብስ ሲጠቁር ጥቁር እስከሚል ድረስ አልቆላው። ይሄው እንግዲህ እንደምትመለከቱት እንደዚህ እያደረግን አሸት እያደረግን አልፎ አልፎ ቆንጆ አድርገን እንቀቅለዋለን። መጠኑን በድጋሚ ልንገራችሁ። 1 ኪሎ ገብስ 15 ሊትር ውሃ ከዛ መቀቀል ማለት ነው። በደንብ አድርጌ የመጀመሪያውን እንደዚህ ቀቅልኩት። እኔ 3 ጊዜ ጥደዋለሁ። ይሄ መጀመሪያው ነው። በደንብ ዝርክርክ ብሎ እስከሚቀቀልልን ድረስ ነው የምንቀቅለው። ትንሽ ይቀረዋል። እዩት። ይሄ መጀመሪያው ስለሆነ ሁለተኛ ደግሞ ስለምቀቅለው ከዛ እቃችንን የምናጠልበትን እቃ በወይራ ብናጥ ነው የበለጠ ልክ የጠላ ጣዕም እንዲኖረው ያደርጋል። በጣም ይጣፍጣል። እቃችንን የምንጠምቅበትን እቃ በወይራ ወይም በጥንጁት ባላችሁ ማጠንት ትችላላችሁ። ይሄኛው ደግሞ ሁለተኛው ነው። ተመልከቱ። ሁለተኛውንም እንደዚህ አሸት እያደረገው በደንብ አድርጌ ዳጥ እያደረገው እቀቅለዋለሁ። በጣም ቀላል ነው። እንግዲህ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። እስካሁን ቪዲዮውን እየተመለከታችሁት ግን ላይክ ያላደረጋችሁ ካላችሁ ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉልኝ በቅንነት። እንግዲህ እንደምትመለከቱት ሁለተኛ የጣድሁት ኬኔቶ ደግሞ እንደዚህ እየተቀቀለ ነው። ይሄው እንደዚህ እያያችሁት ነው አይደል? ቀረብ አድርጌ ማሳያችሁ እንድታዩት ነው። ከዛ በኋላ እናጠነፈፈዋለን፣ እናጠለዋለን ማለት ነው። ይሄ ሁለተኛው ነው። ሁለተኛውን የቀቀልኩት ማለት ነው። ከዛ ለሶስተኛ ጊዜ እንጥደዋለን። ሶስተኛው ስጥደው ግን ሁሉንም ውሃ እጨርሳለሁ የቀረኝን ማለት ነው። ከዛ በኋላ ትንሽዬ ውሃ ጨምርና ዳጥ አድርገዋለሁ። በደንብ አድርጌ ነው ማሸው። እዚህ ላይ ውሃውን ሳላበዛ በትንሹ አድርጌ በደንብ ካሸሁት በኋላ ከዛ በርከት ያለ ውሃ እንጨምርና እንቀቅለዋለን። ሶስተኛውን አያችሁት? እኔ እንግዲህ እንደዚህ ነው ኬኔቶን ማዘጋጀው። እናንተ ኬኔቶን እንዴት እንደምታዘጋጁትና እንዴት እንደምትወዱት ኮሜንት ላይ ጻፉልኝ። የየሁላችንም አሰራር የተለያየ ስለሆነ ጻፉልኝ። እንደዚህ ውሃውን ጨምሬ የቀረኝን ከ15 ሊትሩ ላይ የቀረኝን ውሃ ጨርሼ ጨምሬያለሁ። ከዛ በኋላ በደንብ ቀቅለውና እንደዚህ እናጠነፍፈዋለን፣ እናጠለዋለን። እንግዲህ ይሄ የመጨረሻው ነው። ኬኔቶም እንደሚመስል አሳያችሁ። በጣም ወፍራም ነው፣ ቆንጆ ነው። ይሄው እዩት። ከዚህ በላይ እንዲቀጥን የማያስፈልግም። የተጠቀምኩት ስኳር ግማሽ ኪሎ ነው። እኔ ስኳር ስለማልወድ ማለት ነው። ለብቻው በጆግ አድርጌ ለብቻው አሟሟዋለሁ። ስኳሩን ለብቻ ነው ማሟሟው። ትኩስ እንደሆነ ቀንሰን
እንደዚህ አድርገን ለብቻው ስኳሩን እናሟሟውና ከዛ መልሰን እንጨምረዋለን። ከዛ ሌሎቹን ግብአቶች ግን ሲቀዘቅዝ ማለት ለስ ማለት ሲጀምር ነው የምንጨምረው ብርቱካኑን ሎሚው ምናምን ማለት ነው። ሌሎችን ግብአቶች ደግሞ አሳያችኋለሁ። ይሄን እንዲቀዘቅዝ እናስቀምጠዋለን። በጣም ቅዝቅዝ ሳይሆን ለሰስ እንዲል አድርገን እዚህ ጋር ሎሚ አዘጋጅቻለሁ። እንደምትመለከቱት 2 ብርቱካን አለኝ፣ 3 ሎሚ እጠቀማለሁ። እርሾ፣ ትንሽ ቀራፋ። ከዛ ብርቱካኑን እንደዚህ እቆራርጠዋለሁ። ቆራርጬ ነው የማዘጋጀው ሎሚውንም ብርቱካኑንም ማለት ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንግዲህ 10 ጊዜ ላይክ አድርጉ ምላችሁ ላይክ አድርጉ ስላችሁ ስለምታደርጉልኝ ነውና በቅንነት ላይክ አድርጉ። ብርቱካንና ሎሚውን እንደዚህ ቆርጬ ከጨረስኩ በኋላ እዚህ ጋር እንግዲህ ትንሽ በጣም ቅዝቅዝ ያላለ ልክ ዳቦ ስናቦካ እንምንጠቀመው ውሃ አይደል እንደዚህ ያለሰስ ሲል ያዘጋጀነው ኬኒቶ። ከዛ እርሾውን የተጠቀምኩት እርሾ 1 ሻይ ማንኪያ፣ ቀራፋ 10 ግራም ወይም እናንተ እንደምትፈልጉት መጨመር ትችላላችሁ። ቀራፋ ጨምሬያለሁ። ብርቱካኑን እንደዚህ ጭምቅ እያደረገው ከነልጣጩ እጨምረዋለሁ። በጣም ቀላል ነው። እንግዲህ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በጣም ነው የሚጣፍጠው። ኬኒቶ እንደዚህ ቀላል አድርጋችሁ መስራት ትችላላችሁ። ደግሞ በዛ ላይ በአንድ ቀን የሚደርስ የኬኒቶ አሰራር ነው እያሳየኋችሁ ያለሁት። አንድ ቀን ነው የሚፈላው። እርሾ መጠቀም ካልፈለጋችሁ ግን እኔ አንዳንድ ጊዜ ብቅል የስንዴ ብቅል ጨምሬ ጉፍ እንዲልልኝ አደርጋለሁ። ሎሚውንም ብርቱካኑን እንደዚህ ጨምረን ከጨረስን በኋላ አንድ ላይ እንደዚህ እንቀላቅለውና ከዛ በኋላ ከድነን እንዲፈላ ማድረግ ነው። እኔ ጠዋት አዘጋጅቼው ማግስቱ ፈልቷል። እዩት። ግን እኔ በደንብ ሲፈላ ነው የሚጣፍጠኝና በደንብ እንዲፈላ አስቀምጠዋለሁ። 2 ቀን 3 ቀን ማለት ነው። በማግስቱ ይፈላል። ግን ደግሞ የበለጠ እየፈላ ሲሄድ ይጣፍጣልና አንዳንድ ሰው በጣም ሲፈላ አይወድም። እኔ ግን ሲፈላ ስለሚመቸኝ ነው። ከዛ በኋላ እንቀደዋለን። እዩት፣ ከለሩ ሁሉ በጣም ነው የሚያምረው። ቆንጆ ነው። እንግዲህ እንደዚህ አድርጌ ኬኒቶን አዘጋጅቼ ጨርሻለሁ። ከዚህ በኋላ ጭልጥ አድርጎ መጠጣት ብቻ ነው። በዚያ ላይ ደግሞ ሆዳችሁን አይነፋም። ሎሚ ጨምረንበታል። በጣም ቆንጆ ነው። ሞክሩት። ስጠይቁኝ ለነበራችሁ የኬኒቶ አሰራርን ስጠይቁኝ ለነበራችሁ እንግዲህ እንደዚህ አድርጌ ቆንጆ ኬኒቶ ሰርቼ አሳይቻችኋለሁ። ሌላ አለ ትንሽ ብቅልና ጌሾ ተደርጎ የሚሰራ ግን ኬኒቶ ነው፣ ጠላ አይደለም። እንግዲህ እንደዚህ ቆንጆ አድርጌ ሰርቼ ጨርሻለሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።